ሰላም ሰላም፣ ጤና ይስጥልን ውድ የጋት ሚዲያ ቤተሰቦች እንደያላችሁበት ሀገር ሰዓት አቆጣጠር እንደምን አላችሁ? እንደምን ቆያችሁ? ህዳር 18 2018 በኢትዮጵያ ዘመን አቆጣጠር ኖቨምበር 27 2025 በግሪጎሪያን ካሌንደር የዕለተ ሐሙስ የጋት ውሎ አጫጭር መረጃዎች ከዚህ እንደሚከተለው ወደ እናንተ አድርሳለሁ። ላይክ አድርጉ፣ ሸር አድርጉ፣ ሀሳብ አስተያየታችሁን አካፍሉ። የጋት ሚዲያ ሜምበር ሁኑ። ጋት ሚዲያን በሱፐር ታንክስ ደግፉ። አብራችሁ ስትቆዩ አራት አጫጭር መረጃዎችን ወደ እናንተ አድርሳለሁ። የመጀመሪያው የኢትዮጵያ ታላቁ ህዳሴ ግድብ በሚገኝበት በቤኒሻንጉል ክልል በዋነኝነትም ይሄ ጉባን ይዞ የምታውቁት ከሆነ ጉባ ማለት በዚህ አጋጣሚ የጉምዝ ቋንቋ ነው፣ ብርሃን ማለት ነው፣ የብርሃን ተራራ ማለት ነው የሚል ከዚህ በፊትም ወደ እናንተ አድርሻችኋለሁኝ ከአካባቢው ያገኘሁትን መረጃ። ያንን ይዘው ተሻግረው እስከ አልመሃል የሚባል አለ የምትባል ትንሽ የከተማ አለች፣ ቦርደር በሱዳንና በኢትዮጵያ ቤንሻንጉል ጋር ያለች። እሱን አድርገው መንጂን፣ ሸርቆሌን በአጠቃላይ በጉባ ወረዳ ሲንቀሳቀሱ የነበሩ ሻዕባን አባስ እና ባድቆ ሳኝ የተሰኙ ግለሰቦች ይመሯቸው የነበረ ከሱዳን ድጋፍ የሚያገኙ በተወሰነ መልኩም ኤርትራውም ይደግፏቸው የነበሩ ነገር ግን ከሱዳን በኩል የግብፅ ጃይስ የጁራል ኢንተሊጀንስ ሰርቪስ ይደግፏቸው የነበሩ ታጣቂ ኃይሎች ወደ ሰላማዊ መንገድ ተመልሰዋል። ይህንንም ሰላሙንም ለማጽናት የሰላም መንገድ የመረጡትን ወንድሞች በቀጣይ የልማት አጋር እንዲሆኑ ለማድረግ አስፈላጊ ሁሉ ትብብር እንደሚደረግ የቤንሻንጉል ጉሙዝ ክልል ብሔራዊ ክልላዊ መንግስት ፕሬዝዳንት የተከበሩ አቶ አሻድሊ ሐሰን ገልጸዋል ማለት ነው። በዚሁ አጋጣሚ በነገራችን ላይ ከ3 ቀን በፊት አስቸኳይ ጠቅላላ ጉባኤውን ያደረገው የቦሮ ዲሞክራሲያዊ ፓርቲ ቦሮ ወይም ሽናሻ ለሽናሻ ህዝቦች የሚታገል ክልላዊ ፓርቲ ነው። ይህ ፓርቲ ራሱን አፍርሶ በአስቸኳይ ጊዜ ጉባኤው ማለት ነው አስቸኳይ ጉባኤ አድርጎ ራሱን አፍርሶ ከብልጽግና ፓርቲ ጋር ተዋህዷል። በዚህም ያለንን አቅም የቦዴፓን ማለት ነው የቦሮ ዲሞክራሲያዊ ፓርቲ እንዲሁም የእናት ፓርቲ የብልጽግና ከዛ ጋር በመደመር ጠንካራ ሆኖ ልዩነት ላይ ሳይመሰረቱ የህዝቡን የቤንሻንጉል ጉሙዝን በዛው ያለውን የቦሮን ወይ የሽናሻን የጉሙዝን የሁሉንም ህዝብ ጥያቄ ለመፍታት እንደሚንቀሳቀሱ የቀድሞው እንግዲህ ፓርቲው ስለተዋሃደ ማለት ነው የቀድሞ የፓርቲው ፕሬዝዳንት አመንቲ ገሽ ገልጸዋል ማለት ነው። ይህንም ተከትሎ የውህደት ውሳኔውን ተከትሎ ኦፍኮርስ በብሔራዊ ምርጫ ቦርድ በኩል በቀጣይ መጽደቅ ይኖርበታል። የተከበሩ አቶ አሻድሊ ሐሰን የቤንሻንጉል ጉሙዝ ክልላዊ መንግስት ፕሬዝዳንት ቦዴፓ ከክልሉ መንግስት ጋር ለመስራት ያሳለፈው ውሳኔ በተደመረ በተባበረ አቅም የህዝባችንን ህይወት ለመቀየር የሚያስችል እጅግ ታሪካዊ መልካም አንጸባራቂ ውሳኔ ነው ሲሉ አወድሰውታል ማለት ነው። ድሮ አሁንም የሚሻለው ኦፍኮርስ ይሄ የህዳሴ ግድብን አካባቢ ይዞ ወለጋን፣ መተከልን በተመሳሳይ የአዊ ዞንን እና ምዕራብ ጎጃም ይዞ ያተራምስ የነበረው ኃይል በግብፅ ስፖንሰር ይደረግ የነበረው ከህዳሴ ግድብ ጋር ተያይዞ እሱን ለማስቆም ለማጓተት ስፖንሰር ይደረግ የነበረውን ፕሮጀክት ፌዝ አውት አድርጓል። ወንድሞች የሰላምን መንገድ መምረጣቸው የሚበረታታ ሆኖ ከዚህ በኋላ በዛ አካባቢ ሽፍታ ሆኖ መቀጠል ይቻል ይሆናል። በተደራጀ መልኩ የውጭ ድጋፍ እያገኙ ግን የሚኬድበት እድሉ አናሳ ነው። ከዛ ይልቅ አሁን የኮንፍሊክት ማፒንጉን በደንብ ብታዩት በደንብ ብንሰራው ቀጣይ የግጭት አካባቢ ለማድረግ የሚሞከረው የቀይ ባህር ሩት ያለበትን አፋርን፣ ሶማሌ ክልልን እና የዚህ ኢትዮ ኤርትራ ቦርደር ያለውን ይዞ ከላይ ከቀይ ባህር ይዞ እስከታች ድረስ ባለው አዳዲስ ታጣቂዎች የመመልመል አዳዲስ ቅራኔዎች የመፈልፈል እነዚህ ስራዎች እየተሰሩ ነው። ኦፍኮርስ እንዳልኳችሁ የሚመለከታቸው አካላትም በዚህ ረገድ በቂ የሆነ ዝግጅት እያደረጉ ነው የሚል እምነት አለኝ። ሌላው እንግዲህ ትናንት ህወሓት መግለጫ አውጥቷል። ኦፍኮርስ አሁን እኔ
ከይቅርታ ጋር ያው ተዋናይ ስለሆነ በዚህ ሀገር ፖለቲካ ውስጥ ህዋት ተዋናይ ስለሆነ እንጂ ህዋት ፌዝ አውት ያደረገ ፓርቲ ነው። ኦልሬዲ ነገረ ስራው ሁሉ ይሄ ነው የምትሉት የምትጨብጡት ነገር የለም። ከሻቢያ ጋራ በፈጠርኩት ጥምረት ከኤርትራ ጋራ በፈጠርኩት ጥምረት 360 ዲግሪ ተከብቤ ነበር። እሱን ከበባ ጥሼ ለመውጣት ረድቶኛል። ለኤርትራ ህዝብ አመሰግናለሁ። ሻቢያን አመሰግናለሁ። የትናንቱን የኋላ የትናንቱን ታሪክ እያየን የነገ መጪው መንገዳችንን ማጨለም የለብንም ወዘተረፈ የሚል መግለጫ ያወጣ ፓርቲ ተመልሶ እንደገና ዛው ራሱ የፌዴራል መንግስት ዘግቶብኛል፣ ሲጃርጎኛል፣ ወሳኝ ሸቀጦችን ነዳጅና ዘይት ከልክሎኛል ወዘተረፈ የሚል መግለጫ ያወጣል። የፓርቲው ኮንሲስቴንሲ የፓርቲው ደግሞ ኮንሲስተንሲ ከትግራይ ህዝብም ኮንሲስቴንሲው እየተነቀለ ፓርቲው የሚያወጣቸው መግለጫዎች ደግሞ ኮንሲስተንሲያቸው እየተበታተነ እየደከመ እየፈረሰ ነው ያለው። ዞሮ ዞሮ በኢትዮጵያ ፖለቲካ ተዋናይ ስለሆነ እንግዲህ በትናንትናው ዕለት የማዕከላዊ ኮሚቴ ስብሰባ መጠናቀቁን ተከትሎ ቃል አቀባይ አድርጎ የሾመው ሚካኤል ያስገዶም የሚባል ሰው መግለጫ ሰጥቷል። በዚህ በመግለጫው ያው በቃ ፌዴራል መንግስቱን ይከሳል እንዳልኳችሁ። ከዛ ደግሞ ከምዕራብ ትግራይ ወይም ከወልቃይት ጠገዴ ሰቲት ሁመራ የተፈናቀሉ የትግራይ ወገኖች ወንድሞቻችን የሚመለሱት ይላል የወልቃይት ጠገዴ ሰቲት ሁመራ አስተዳደር ሲፈርስ ነው። 1 አስተዳደሩን ህወሓት ሲረከብ ነው። 2 ጦርነቱን ተከትሎ የሰፈሩ ሰፋሪዎች የሚላቸው እነሱ ሲባረሩ ነው። 4 የፖለቲካ አመራሩን አስተዳደራዊ መዋቅሩን ብቻም ሳይሆን የሴኩሪቲ አፓራቱሱን እኔ ስረከብ ነው። ከዛ ውጭ ግን ተፈናቃይ ይመለሳል ብላችሁ እንዳታስቡ ይላል። ይሄ ይሆናል ወይ? ፖለቲካ ነው ወይ ይሄ? በዚህ በኩል ያለውን ያካተተ ነው ወይ? በቃ ለህወሓት ይሄ ለህወሓት የትግራይ መሬት ርስቱ የትግራይ ህዝብ ባሪያው። ሌላ የሚያሳፍረው ምን ይላል? ህወሓት የሚባል ፓርቲ እውቅና ሳያገኝ ትግራይ ውስጥ ምርጫ የሚባል ነገር አይደረግም አይታሰብም ይላል። በነገራችን ላይ ይህ ጊዜያዊ አስተዳደር ያስፈለገ ተፈናቃዮች ተመልሶ ምርጫ እኮ እንዲደረግ ትግራይ ውስጥ የመጀመሪያ ተፈናቃዮች መመለስ አለባቸው። 2ኛ ምርጫ ለማድረግ የሚያስችል ምቹ ሁኔታ መፈጠር መቻል አለበት። ምን ማለት ነው? በሴኩሪቲ አፓራተሱ ደረጃ በክልል ውስጥ የሚንቀሳቀሱ ተፎካካሪ ፓርቲዎች እነዚህ ነገሮች ባልተሟሉበት ሁኔታ ምርጫ እንደማይደረግ ያውቃል። ህወሓት ግን በኔ ውሳኔ ነው በ2018 በዚህ ዓመት ሚያዝያ ላይ የታቀደው ምርጫ ያስቀረውት የሚል ክሬዲት ለመያዝ አስቀድሞ እኔ ካልተሳተፍ የኔ እውቅና ካልተመለሰ ምርጫ እንዳታስቡ ይላል። በክልሉ የሚንቀሳቀሱ ተፎካካሪ ፓርቲዎች ምን መግለጫ እንደሚያወጡ እጠብቃለሁ። እኔ በነገራችን ላይ አንዳንዶቹ ከህወሓት በላይ ህወሓት የሆኑ ናቸው፣ የቀፈቀፋቸው ናቸው። ስማቸውን ስላልጠራው ምንም የህግ ተጠያቂነት አይኖርም። አንዳንዶቹ ጋር ከህወሓት በላይ ህወሓት የሆነዋል። ሰው ይሄ ትክክል አይደለም። የትግራይ ህዝብ ጣፈንታ የትግራይ ህዝብ የስልጣን ባለቤትነት በአንድ የፖለቲካ ቡድን የሚወሰን አይደለም የሚል አመክንዮ የሚል መከራከሪያ እጠብቃለሁ። የለም ግን ይሄ ያደራጃቸው በቀቀኖች ያደራጃቸው ስለ ህዝብ ስለ ስልጣን እንከራከራለን የሚሉ ወገኖች በሙሉ ይህንን ሲያነሱ አናይም። ድሮ the party also demand that the administration and security in Western Tigray be overseen by Tigrayan forces ይላል። IDPs internal displaced peoples will not return while those who committed genocide yesterday remain in the area ይላል እና ጨዋታን ቀሙ ነው ህወሓት ማይካድራ የጨፈጨፈውን ማንሳት አይፈልግም እና እንዲህ አይነት የሆነ የውር ድንብር የጩኸት ፖለቲካ የት ነው የሚያደርሰው? የትግራይ ህዝብስ እስከ መቼ ነው በዚህ ደረጃ
መያዣ ሆኖ የሚቀጥለው የሚለውን በጣም ማሰብ ማሰላሰል ያስፈልጋል። በዋነኝነት ከትግራይ ልሂቃን ነው የሚጠበቀው። ከዚህ በፊት ህወሓት የሚያጭበረብረው ህወሓት ከሌለ የትግራይ ህዝብ የለም። የትግራይ ህዝብ ህልውና የተመሰረተው በህወሓት ነው። የትግራይ ህዝብ ፈሪ ነበረ። የትግራይ ህዝብ ደካማ ነበር። ህወሓት መጦ ነው ያጀገነው የሚለውን የስብሐት ነጋን የወረደ ንግግር መቃወም። ህወሓት 50 ዓመት የሆነው ፓርቲ ነው። የትግራይ ህዝብ ግን ከጥንት ዘመን ጀምሮ በታታሪነቱ፣ በችሎታው፣ በኢትዮጵያዊነቱ ኮርቶ የሚኖር ማንነቱ እንደተጠበቀ ሆኖ የሚኖር ህዝብ ህወሓትም እንደ ፓርቲ የትግራይ ህዝብ በደረሰበት የፖለቲካ አስተሳሰብ በተለይ ልሂቃኑ ፈጥሮት የነበረ ፓርቲ ሊያልፍ የሚችል ሊቀየር የሚችል ሊሄድ የሚችል ሊመጣ የሚችል ሌሎችም ለምሳሌ ስምረት አለ፣ አረና አለ፣ ባይቶን አለ፣ ሳልሳይ ወያኔ አለ። አሁን ደግሞ ወለዶ ትግራይ ፓርቲ ትግራይ ጀነሬሽንስ ፓርቲ አለ፣ ሽምተንቤን ሌሎች እየተቋቋሙ ያሉም አሉ ገና። እነዚህ በሙሉ ስቴክሆልደሮች ናቸው። የትግራይ ህዝብ የትግራይ የህዝብ የስልጣን ባለቤትነት በአንድ ፓርቲ ላይ የሚወሰን አይደለም የሚል ሰፊ መከራከሪያ ሰፊ ትግል ያስፈልጋል። ከማንም በላይ የትግራይ ልሂቃን ይህን መከራከር ያለበት የሚል እምነት አለኝ። ዙሮ ዙሮ እሱን ተከትሎ እንግዲህ ትናንት መግለጫ ወጥቷል ያልኳችሁ እንደተጠበቀ ሆኖ የዚህ በተለይ የስብሰባውን መጠናቀቅ ተከትሎ ሌሎችም የወቅታዊ እንቅስቃሴዎች አሉ። አንደኛው እንዳልኳችሁ ይሄ ምዕራብ ትግራይን ወይ ወልቃይት ጠገዴ ሰቲት ሁመራን በኃይል እንቆጣጠራለን የሚል አስፈላጊውን ዝግጅት አጠናቀናል የሚል መግለጫዎች አሉ። ሌላው የህወሓት ታጣቂ አዛዥ የሆነው ኮሎኔል ለገሰ በማይጸብሪ ግንባር በዚህ በአማራ በኩል ባለው በዛ ግንባር የሚንቀሳቀሱ የትግራይ ፒስ ፎርስ የትግራይ ሰላም ኃይል የሚል ታጣቂዎች አሉ። እነሱን ለማስኮብለል በዋነኝነትም ከፍተኛ አመራሮችን ለማስኮብለል ከፍተኛ በጀት ተመድቦ በሃይማኖት አባቶችም በተለያየ መንገድ እየተሞከረ ነው። ከዛ ባለፈ ለባለፉት 2 ቀናት ደግሞ ከማዕከላዊ ኮሚቴው ባሻገር ኮርና ከዛ በላይ ባለው የህወሓት ታጣቂዎች ከፍተኛ አመራሮች መቀሌ ውስጥ ስብሰባ ነበራቸው። በስብሰባው እየተፈተሹ ጥብቅ ቁጥጥር እየተደረገ የግል ትጥቃቸውን እና መኪናቸውን ራቅ ያለ ከዚህ ሐውልቲ ራቅ ካለ ቦታ እያስቀመጡ ስብሰባ ሲደረግ ነበር። ግምገማው የተደረገው አጠቃላይ የዚህ ከፍተኛ አመራሩ ግምገማ የፋኖ አቋም ምን ይመስላል፣ ኦነግ ሸኔ ምን ይመስላል አቋሙ፣ አጠቃላይ ወደ ጦርነት ውጊያ ብንገባ አሰላለፍ ምን ይመስላል የሚል ግምገማ እንደነበረ በዚህ ሂደት በሌሎች ክልሎች ያሉ ታጣቂዎችን በገንዘብና በቁሳቁስ መደገፍ አለብን የሚል የተነሳ ነገር አለ። ከዛም ባለፈ በውጊያ ነው ወይንስ በፕሪቶሪያ ስምምነት መሰረት የትግራይ ህዝብ ጥያቄ ሊፈታ የሚችለው የሚል ግምገማ ተደርጎ የተወሰኑ ሰዎች የሰላም አማራጭን አሟጠን ጨርሰን አልተጠቀምንም፣ ዳግም ወደ ጦርነት ብንገባ የትግራይ ህዝብ ጦርነት ሊሸከም አይችልም ከዚህ በላይ የሚልና በሻቢያ ላይ ያለን መተማመንስ ምን ያህል ነው? በግብጽ በኩልም የሚነሱ ጉዳዮች አሉ። በነገራችን ላይ አስተማማኝ የሆነ የዲፕሎማቲክ መረጃ ምንጮች የሚያሳየው የግብጽ መንግስት የአባይን ጉዳይ የህዳሴ ግድብን ጉዳይ በተመለከተ እየለዘበ ነው። እንደምታዩት ውሃ ይቆምብኛል ነበር መከራከሪያው። አሁን ደግሞ ዩኒላተራል በሆነ በዘፈቀደ አንድ ሪጉሌትድ በሆነ መልኩ ኢትዮጵያ ስትፈልግ ከፍተኛ ውሃ ትለቅብኛለች የሚል ክስ እያቀረበ ነው ያለው። ያው ኢንጌጅ ላድርግ ህዳሴ ግድብ የውሃ አስተዳደሩ ላይ ግድብ ኦፕሬት በሚያደርግበት ላይ አስተዳደሩ ላይ ሊሰማራ ነው ጥያቄው። ጊቭን ዳት ያ ይሆናል ወይ ያ ይደረጋል ወይ እሱ ሌላ ጉዳይ ነው። መቼም ቢሆን የግብጽ ባለሙያዎች በኢትዮጵያ ታላቁ ህዳሴ ግድብ ማኔጅመንት ውስጥ ይገባሉ ብላችሁ አታስቡ። የሚሆንም አይደለም። ነገር ግን ሌሎች ጉዳዮች አሉ በጋራ መስራት በሚቻልባቸው። እነሱ የሚያነሱት የወተር ሴኩሪቲ እንደተጠበቀ ሆኖ ድርቅ ኢትዮጵያ ውስጥ ድንገት ድርቅ ቢያጋጥም የዛሬ ዓመት ሊሆን ይችላል፣ የዛሬ 100 ዓመት ሊሆን ይችላል፣ የዛሬ 10 ዓመት ሊሆን ይችላል። በሚያጋጥምበት ጊዜ ድርቅ ከኋላ ካጋጠመ ውሃ ወደ ግድቡ አይመጣም። ውሃ ወደ ግድቡ የማይመጣ ከሆነ ኢትዮጵያ ምን ልታደርግ ትችላለች ማለት ነው?
የሚመነጨውን ኃይል ትቀንስብን ትችላለች። ኃይሉ ቀነሰ ማለት ተርባይን የሚመታው ውሃ እሱ ሊቀንስ ይችላል። ስለዚህ ሪጉሌትድ የሆነ በአመት ይሄ ነው የሚባል የሚለቀቀውን ውሃ ሳውቁን ወተር ሴኩሪቲ የሚላል። ዝሮ ዝሮ ድርድሮች፣ ውይይቶች፣ መፋጠጦች እንዲቀሩ የማልዘብ ስራዎች እየተሰሩ ነው። በኳታር በኩልም በቻይናም በሩሲያም የተለያዩ ስራዎች እየተሰሩ ነው። በዚህ ረገድ ግብፅ ምን ያህል ከኛ ጎን ይቆማል፣ ሻዕቢያ እስከኛ ጎን ምን ያህል ይቆማል፣ የትግራይ ህዝብ ይቀበለናሉ የሚል ግምገማዎችን አቅርበዋል። ከፋኖ የአፋር ታጣቂዎችን እናደራጃለን በሚል የኦነግ ሸኔን ሌሎች የተገመገሙ ጉዳዮች አሉ። ዝሮ ዝሮ የተወሰነ ልዩነት ተንጸባርቋል። ዘን በ21 አክሱም ዛሬ 18 ነው እንግዲህ 21 ማለት ነገ አርብ 19 ቅዳሜ 20 እሁድ 21 ማለት ነው። ህዳር ጽዮንን የሚሳተፉ ይሆናል። ነገር ግን ቀደም ብሎ ነገ ጉዞ ያደርጉና በ20 ቅዳሜ አክሱም ላይ ስብሰባ ይደረጋል ማለት ነው። የአክሱምን ስብሰባ እንዲያስተባብር ደግሞ ጀነራል ምግበይ ኃይሌ ወይ የምዕራብ እዝ አዛዥ የሚባለው እሱ የማስተባበር የሎጂስቲክስን የመሸፈን የሴኩሪቲ ካፕ ምንድን ነው የደህንነት ጉዳዮችን የማስተባበር ለሱ የተሰጠውና በሱ ውስጥ ያሉ አርሚዎች እንደተሰጡት ነው እንግዲህ መረጃዎች የደረሱን። ከዛ ባለፈ እንግዲህ በአንድ በኩል ጦርነትን ግፋ በለው ይላሉ፣ ጦርነት ይቀሰቀሳሉ። በሌላ መልኩ ደግሞ እነኚህ የህወሓት ከፍተኛ አመራሮች በከፍተኛ ህገወጥ የማዕድን ንግድ ላይ በተለይ አዲያቦ የሚባል አካባቢ የጦርነት ዝግጅት፣ የተቀበሩ የጦር መሳሪያዎችን የማውጣት ለጦርነት ተዘጋጁ፣ በጉልበት ሰብረን ወልቃይት ጠገዴ ሰቲት ሁመራ እንገባለን። ወልቃይት ጠገዴ ሰቲት ሁመራ ስንገባ ከምንም በላይ ጦርነቱን በአካባቢው የሚንቀሳቀሰው ፋኖ ይሰራልናል፣ ለዚህ የሚሆን ስምምነት አድርገናል የሚል ሪፖርቶች እየቀረቡ ነው ያሉ። ይህንን እንግዲህ አብረን የምናየው ነው የሚሆነው ማለት ነው። ሌላው እንግዲህ ከሰሞኑ እንደምታውቁት ኢትዮጵያ ከፍተኛ የሆነ የዲፕሎማሲ ዘመቻ ውስጥ ነው ያለችው። በየትኛውም የሚገኙ የዲፕሎማቲክ ምንጮችን፣ ስብሰባዎችን፣ ጉዳዮችን፣ ዓለም አቀፍ መድረኮችን በማጉላት የኢትዮጵያ ድምፅ እንዲሰማ ለማድረግ ሰፊ ጥረት፣ ሰፊ እንቅስቃሴ እየተካሄደ ነው። በዚሁ አጋጣሚ እንግዲህ ኢትዮጵያ የኩፕ 32 ኮንፈረንስ ኦፍ ፓርቲስ አሜሪካ የሌለችበት ከዛ ውጭ ግን የዓለምን የአካባቢ ለውጥ በተመለከተ የሚመክር ትልቅ መድረክ ነው። እሱን መድረክ ከ50 በላይ የሀገራት መሪዎች ይገኛሉ። ኢትዮጵያ የምታዘጋጀው በ2027 ነው። አካታች የሆነ ፋይናንስ ያስፈልጋል፣ ኮሚኒኬት ያስፈልጋል፣ በደንብ መመራት መቻል አለበት። እሱን ለማድረግ ፕሬዚዳንት የኩፕ 32 ፕሬዚዳንት ተሰይሟል። የኢፌዴሪ የውጭ ጉዳይ ሚኒስትር ጌዲዮን ጢሞቴዎስ ዶክተር ተሰይመዋል በትናንትናው ዕለት። በዛሬው ዕለት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ በተገኙበት መሰራት ያለባቸው ምንድን ነው የሚሰሩ ስራዎች፣ ስቴክ ሆልደሮች እነማን ናቸው፣ ከነማን ጋር ሆነን ነው በጋራ ጆይንትሊ የምንሰራው፣ ለዚህ ለጉባኤው ለኮንፈረንስ ኦፍ ፓርቲ ስብሰባ የሚያስፈልገው የገንዘብ መጠን ምን ያህል ነው፣ በእነዚህ ጉዳይ ዝርዝር ውይይቶች ተደርገዋል ማለት ነው። ሴክሬታሪያት ሆፕፉሊ ይቋቋማል። የኩፕ 32 ሴክሬታሪያት፣ ያ ሴክሬታሪያት ፒአርን ጨምሮ ፋይናንስ፣ እንዲሁም በዚያ ውስጥ ደግሞ የተለያዩ አደረጃጀቶች ይኖራሉ። ከውጭ ጉዳይ ሚኒስትርም ከኢትዮጵያ አየር መንገድ ከተለያዩ ባለድርሻ አካላት ጋር በጋራ የሚሰራ ዘንድ ከአፍሪካ ህብረት፣ ከኢጋድ፣ ከፌዴራል መንግስት፣ ከኢትዮጵያ እንዲሁም ከተለያዩ ሀገራት ጋር በመሆን የገንዘብ ድጋፍ የማሰባሰብ የሚዲያ ስራ የመስራት የስብሰባውን አጠቃላይ ደህንነት በዚህ ጉዳይ ላይ እንዲሁም ስብሰባው ጀስት ስብሰባ ብቻም ሳይሆን 50 ሀገራት ፕላስ መሪዎች የሚመጡበት ከ50 ሺህ በላይ ተሳታፊዎች በዘርፉ ላይ ምርምር የሚሰሩ ዶነርስ የሚገኙበት ብቻም ሳይሆን ኢትዮጵያ በዓለም አቀፉ ማህበረሰብ ዘንድ ጥያቄዎቿ ጎልተው የሚሰሙበት ስለ ኢትዮጵያ የሚታወቁበት መድረክ ስለሆነ በልዩ ሁኔታ ከትልልቅ ሚዲያዎችም ከሲኤንኤን፣ ቢቢሲ፣ አልጀዚራ ሰውን ጋራ በተለይ ኢትዮጵያ በአረንጓዴ አሻራ ዘርፍ በሪቨርሳይድ ፕሮጀክት በእነዚህ ዙሪያ ላይ ያስመዘገበቻቸውን ስኬቶች የሚታይበት ከዓለምም ልምድ የምንቀስምበት እኛም ለዓለም በቂ ስራ የምንሰራበት ነው። ዛሬ ስብሰባ ተካሂዷል። ሆፕፉሊ
ለአንድ ዓመት እስከ ኮፕ ሰርቲቱ ተዘጋጅቶ እስኪያልቅ ድረስ የሚቆይ ዘንድ ተዘጋጅቶ ማለቅ ብቻም ሳይሆን ከዛ የተገኙትን ተሞክሮችን ደግሞ ቀምሮ ለሚመለከተው አካል የሚያስረክብ ሴክሬታሪያት ይቋቋማል ብዬ ተስፋ አደርጋለሁ። እሱን አብረን የምናየው ነው የሚሆነው። በዚህ በጂ20 በቡድን 20 አባል ሀገራት በነበረው ስብሰባ ክቡር ጠቅላይ ሚኒስትሩ ከደቡብ አፍሪካ ፕሬዚዳንት፣ ከዩናይትድ አረብ ኤሚሬት በተለይ ከአቡዳቢ፣ ከሲንጋፖር፣ ከቱርኪ፣ ቪየትናም፣ ፍራንስ፣ ዩናይትድ ኪንግደም፣ ኢንዶኔዥያ፣ ጀርመን፣ ኢታሊ፣ ብራዚል፣ ኔዘርላንድ፣ ኖርዌይ፣ ፊንላንድ፣ ኢንዲያ፣ ሳውዝ ኮሪያ፣ የዓለም አቀፍ ተቋማት አይኤምኤፍ፣ ወርልድ ባንክ እንዲሁም ሌሎች ደግሞ በጂ20 ውስጥ ያሉ ድጋፍ የሚደረግላቸው ከነሱ ጋር ሰፋፊ ምክክሮች፣ ሰፋፊ ውይይቶች ተካሂደዋል። በዚህ ሁሉ ሂደት የኢትዮጵያ የቀይ ባህር ጥያቄ፣ የኢትዮጵያ መሻት በተለይ ከውጭ ቀጥታ ኢንቨስትመንት እንዲሁም የቴክኒክ ድጋፎች ጎልተው የታዩበት ነው። በዚህ ረገድ ዲፕሎማሲያችን ጎልቶ ቀጥሎ እንግዲህ የአሜሪካ አፍሪካ እዝ አዛዥ ጀነራል ዴቪድ አንደርሰን ወደ ኢትዮጵያ ከመጡ በኋላ በቀጥታ ጉዞ ያደረጉት እንግዲህ እንዳያችሁት በትናንትናው ዕለት ወደ ሶማሌላንድ ነው ጉዞ ያደረጉት። በዚህ የሶማሌላንድ ጉዟቸው መጀመሪያ የበርበራ ወደብንና የበርበራ ፋሲሊቲን ከጎበኙ በኋላ ወደ ሀርጌሳ ተመልሰው በዛም ሀርጌሳ ከሶማሌላንድ ከራስ ገዟ ሶማሌላንድ ፕሬዚዳንት አብዲራህማን መሐመድ አብዱላሂ ኢሮ ጋራ ሰፊ ምክክር አድርገዋል። ምክክራቸውን በነገራችን ላይ ራሱ አብዲራህማን ኢሮ የገለጹት አለ። ቱዴይ አይ ሃቭ ሪሲቭድ አፍሪኮም ዩኤስ አፍሪካ ኮማንድ ኮማንደር ጀነራል ዳግቪን አንደርሰን ኤንድ ዩኤስ ዲፒቲ አምባሳደር ጀስቲን ዴቪስ፣ በሶማሊያ የኢትዮጵያ ምክትል አምባሳደር ጀስቲን ዴቪስን እንዲሁም ላርጅ ዩኤስ ዴሌጌሽን ከፍተኛ ቁጥር ያለው የአሜሪካ ልዑክ ሀርጌሳ ተቀብዬ አስተናግጃለሁ። በዚህም በጋራ ፎከስድ ኦን ስትሬንግዘኒንግ ሴኩሪቲ ኮኦፐሬሽን የጸጥታ ትብብር፣ የቀይ ባህር የንግድ መስመርን ደህንነት የማረጋገጥ ፕሮቴክቲንግ ሬድ ሲ ማሪታይም ሩትስ ኤንድ ኢንሃንስድ ካውንተር ቴሮሪዝም ኢፈርት ኢን ዘ ሪጅን በጸረ ሽብር ላይ በጋራ የመስራት ስምምነት ላይ ተስማምተናል። በዚህም የሶማሌላንድ አስተማማኝ አጋር ሆና ትቀጥላለች። ስትራቴጂክ ሎኬሽኗ እና ከአሜሪካ ጋርም እንዲሁም ከሌሎች ጋርም በደህንነት በኢኮኖሚ ልማትና በኢንቨስትመንት ተባብረን እንቀጥላለን በሚል የቀረባለ ጸረ ሽብር የቀይ ባህር መስመር አስተማማኝ የንግድ ቀጠና እንዲሁም ሁለትዮሽ ጉዳዮች የተመከሩበት ሁኔታ ነው ያለው ማለት ነው። ከአፍሪኮም እንግዲህ አፍሪኮም 2007 ነው የተቋቋመው። አሁን ወደ 18 ዓመት አልፎታል። በአሜሪካ ኤምባሲ በሰጡት መግለጫ እንግዲህ ያው ኤምባሲው ጋር ሲወጣ አንድ ካርታ ወጣ። ያ ካርታ የተወሰነ የኢትዮጵያን ግዛት ወደ ኤርትራ አሳልፎ የሰጠ ነው። ካርታ ስህተት ነው፣ ደፍነት መታረም አለበት። ነገር ግን ሲያንበለብሉት የነበሩት ስህተቱ እንደተጠበቀው ነው። በኢህአዴግ ዘመን የአማራ ክልልንም የቤኒሻንጉልንም የህዳሴው ግድብ ያለበትን ሁሉ ካርታ በትግራይ ክልል ውስጥ ሰርተው ተዋውቁ ይነበብ እያሉ ዜና ማሰራጫ ላይ ሲያስተላልፉ የነበሩ ሰዎች ናቸው። ታውቋቸዋላችሁ እነማንን እያልኩ እንደሆነ። ስህተቱ ግን ኦፍኮርስ ኤምባሲው የሚያነሳበት ሁኔታ አለ። በዛም ጀነራል ዴቪድ አንደርሰን ምንድን ነው ያሉት? ዳግቪን አንደርሰን የኢትዮጵያና የአሜሪካ መንግስት የጋራ ኮመን ኢንተረስት እና ኮመን ትሬት አለ፣ የጋራ ጥቅምም የጋራ ስጋት አለን በሚል በተለይ በዚህ በካውንተር ቴሮሪዝም እና ደግሞ ድንበር ዘለል ሽብርተኝነት ጉዳይ በዚህ በምዕራብ አፍሪካ በአፍሪካ ቀንድ እንዲሁም የቀጠና ጉዳይ ትናንትም ከትናንት በስቲያም እንዳልኳችሁ ማለት ነው ከሱዳንም ከኤርትራም በጅቡቲ ሶማሌላንድ ደቡብ ሱዳን ያለውንም ጉዳይ ይህንን አንስተው ውይይት አድርገዋል። በተመሳሳይ የጋራ የሆነ ኮመን ኢንተረስትም ኮመን ትሬትም አለብን ማለት ነው። ከሁለት ቀን በፊት ደግሞ የጣሊያን የባህር ኃይልም
ከኢትዮጵያ ባህር ኃይል ጋር በጋራ ለመስራት የተስማማውን የምታስታውሱት ነው። ዘን ትናንት ጀነራል አንደርሰን እግራቸው ገና በርበራ ሳይገቡ የፈረንሳይ የእግረኛ ሰራዊት ወይንም ምንድን ነው የምንለው የአዛዥ ማለት ነው የፈረንሳይ የእግረኛ ሰራዊት ወደ ኢትዮጵያ መጥተው ከመከላከያ ትምህርትና ስልጠና ዋና መምሪያ ጀነራል ይመር መኮንን ጋር ሰፊ ውይይት አድርገዋል። የምድር ጦር አዛዥ ጀነራል ፒየር ቡሽል ማለት ነው። ኢትዮጵያ በሰላም ማስከበር ያላት ተልዕኮ ተጠናክሮ መቀጠል አለበት የሚል የኢትዮጵያን አስተዋጽኦ አመስግነዋል። ከፈረንሳይ ጋር በጋራ ስልጠና በሚሊተሪ ኢንዱስትሪ ኮምፕሌክስ በተለይ የጋራ ወታደራዊ ተቋማትን አምራች ተቋማትን በማቋቋም የጋራ ስልጠና፣ የጋራ ወታደራዊ ልምምድ፣ የቴክኒክ ድጋፍ እንዲሁም በወሳኝ ጉዳዮች ላይ የመረጃ ልውውጥ በዚህ ጉዳይ ላይ ትናንት ተመካክረዋል። ዘንድ በዛሬው ዕለት ጀነራል ፒየር ቡሽል ከኢፌዴሪ ጦር ኃይሎች ኢታማዦር ሹም ፊልድ ማርሻል ብርሃኑ ጁላ ጋር በዛሬው ዕለት እየመከሩ ነው። በጠዋቱ ላይ ያለውን ደግሞ መረጃዎችን ወደ እናንተ የማድረሳችሁ ነው የሚሆነው። በተመሳሳይ በትናንትናው ዕለት ለ3 ቀን የስራ ጉብኝት ኳታር ዶሃ የገቡት የፌዴሪ መከላከያ ሚኒስትር ክብርት ኢንጂነር አይሻ መሐመድ ከኳታር ምክትል ጠቅላይ ሚኒስትር እና የመከላከያ ሚኒስትር ጋር ሰፊ የሆነ ምክክር አድርገዋል። በምክክራቸው ሁለቱ ሀገራት በጋራ ወታደራዊ መረጃ በሚለዋወጡበት፣ ሚሊተሪ ኢንቴሊጀንስ በሚለዋወጡበት፣ በዲፌንስ ኢንዱስትሪ እንግዲህ የዲፌንስ ኢንዱስትሪ ማለት ለወታደሩ አሁን ምግቡንም እያመረተ ነው፣ ወታደሩ ጤናውን እየተከታተለ ነው፣ የጤና ተቋማትን እየገነባ ነው፣ ትጥቁን ደግሞ እያመረተ ነው። በዚህ ረገድ ትጥቅ በማምረት በጤና ዘርፉ፣ በስልጠና፣ በወታደራዊ መረጃ ልውውጥ በተለይም የቀይ ባህር መስመርን አስተማማኝ የንግድ ቀጠና ለማድረግ ከወንበዴዎች፣ ከዘራፊዎች፣ ከድንበር ዘለል ግጭትና ወንጀለኞች ለመከላከል በሚያስችል መልኩ እና በስልጠናም ዙሪያ ውይይት አድርገዋል ማለት ነው። ኤምኦዩ ይጠበቃል፣ የጋራ ስምምነት እንዲፈርሙ ይጠበቃል። እሱን እንግዲህ አብረን የምናየው ነው የሚሆነው። እንግዲህ የኳታር ምክትል ጠቅላይ ሚኒስትርና መከላከያ ሚኒስትር ሼህ ሳውድ ቢን አብዱራህማን ቢን ሐሰን አልታኒ ኢትዮጵያ በሰላማዊ መንገድ የቀይ ባህር ወሰን ተጋሪ ለመሆን የምታደርገውን ጥረት እንገነዘባለን፣ አስፈላጊውን ትብብር እናደርጋለን የሚል ምላሽ እንደሰጡ አስተማማኝ የሆነ መረጃ አግኝተናል። እንግዲህ እንደምታውቁት ክብርት ኢንጂነር አይሻ መሐመድ የአሰብ ተወላጅ ናቸው። ከላይ ከፖርት ሱዳን እስከ ራስ ድሜራ ሙሉ ጅቡቲንም ይዞ ሶማሌዎችም እንዳልሆነ የቀይ ባህር ጠረፍ የአፋሮች ምድር ነው። አፋርን ከባለቤቱ ከቀይ ባህር ነጥሎ ከርስቱ ቀይ ባህር ነጥሎ ፍትህ ሊሰፍን አይችልም። ለዛ ነው የተባበሩት መንግስታት ድርጅት ኤርትራን በፌዴሬሽን ከኢትዮጵያ ጋር ሲያስተሳሰር አንዱ የጠቀሰው ኢትኒክ ያለው ኢትኒክ ተፈጥሯዊ፣ ታሪካዊ፣ ኢኮኖሚያዊ ኢትኒክ እንዲሁም ደግሞ ይላል ኢትዮጵያ ሌጂቲሜሲ አክሰስ ስለሚያስፈልጋት እና ይህንን ጠቅሰን ለተባበሩት መንግስታት ይህንን አታች አድርገን ውሳኔውን አታች አድርገን መላክ ነው። አይ ልክ ነው የእናንተ መንግስት እኮ ነው ገንጥሎ የሰጠ የተባበሩት መንግስታት ድርጅት በወቅቱ ጴጥሮስ ጋሊ በተከታተሉት ሁኔታ ነው ሪፈረንደም የተፈጸመ ለሚለው ደግሞ ኢህአዲግ በወቅቱ ህጋዊ ሌጂቲሜት የሆነ ግራውንድ አልነበረውም፣ ሽግግር ነው። ሁለተኛ ደግሞ ከናሽናል ኢንተረስት አጌንስት የሆነ ማንኛውም ውሳኔ ሪቫይዝ የማይደረግበት ምንም ምክንያት የለም ማለት ነው። በሰላማዊ መንገድ ነው ያለ ኢትዮጵያ በሰላማዊ መንገድ ጉዳዩ እንዳያልቅ እየሰራ ያለው ሻዕቢያ ነው። በየሰፈሩ ያለውን ታጣቂ ያደራጃል፣ መመሪያ ይሰጣል፣ አቅጣጫ ያስቀምጣል። ኢትዮጵያ በውስጥ ግጭት እንድትተራመስ ይሰራል። ከዚህ ድርጅቱ መቆጠብ መቻል አለበት። አለያ ለአንዴና ለመጨረሻ ጊዜ ቆርጦ ለመገላገል መሰራቱ አይቀሬ ስለሆነ ዛሬ ባይሆን ነገ ባይሆን የሆነ ጊዜ ትዕግስት ገደብ ስላለው ማለት ነው። ሌላው ምናልባት በቀጠናዊ ሁኔታ ኡጋንዳ ከኢትዮጵያ ከሶማሊያ እና ከኤርትራ የሚመጡ ስደተኞችን ከዚህ በኋላ የሪፊውጅ ስታተስ ወይም የስደተኛ
ደረጃ መስጠት አሳይለም ምንድነው አሳይለም አንለው እዛ ቁጭ ብለው ወደ ሌሎች ሀገራት ለመሄድ ፕሮሰስ የሚያደርጉበትን ሪፊውጂ ስታተስ መስጠት አቁመናል ብለዋል። በዋነኝነት የተጠቀሰው ኢትዮጵያም ሶማሊያና ኤርትራ ውስጥ ጦርነትም የለም አስተማማኝ ሰላም ሰፍኗል በሚል የተቀመጣለ። ከዛ ጀርባ ግን ኦልሞስት ወደ 3 ሚሊዮን ገደማ ስደተኞች ኡጋንዳ ውስጥ እንዳሉ ከተለያዩ ሀገራት የሄዱ በአብዛኛው ግን ከኢትዮጵያ ከሶማሊያና ከኤርትራ ያለው እንደሆነ ዘን አይኦኤምም ሌሎችም ረዴት የሚሰጡት ድጋፍ የሚያደርጉት እየቀነሰ ይልቁኑ በኡጋንዳ ኢኮኖሚ ላይ በኡጋንዳ ዜጎች ላይ ከፍተኛ የሆነ የኑሮ ውድነት ጫና እየፈጠረ እንደሆነ ነው የተቀመጠው። ሌላው እንግዲህ ዶናልድ ትራምፕ ደቡብ አፍሪካ አስፈላጊውን የሆነ ትብብር ከአሜሪካ ጋር አላደረገችም። በ2026 ፕሬዚዳንት ነች የቡድን 20 አባል ሀገር። እንግዲህ ስብሰባው በ2020 ሆፕፉሊ ሚያሚ የሚካሄድ ይመስለኛል። ለሚቸክት ይመስለኛል ብዬ ማለፍ የለብኝም። እናንተም ቸክ የምታደርጉት እንደተጠበቀ ሆኖ ማለት ነው። በዚህ ሚያሚ ነው የሚካሄደው ሰሚቱ። በዚህ ሂደት እንግዲህ አሜሪካ አልተገኘችም። ደቡብ አፍሪካ ዘን አምባሳደሩ በደቡብ አፍሪካ የአሜሪካ አምባሳደር ከፕሬዝዳንቱ ይቀበሉ የቡድን 20 አባል ሀገራት መሆኗን አሜሪካ የሚገልጽ ያው ሴርሞኒያል የሆነ ጉዳዩ ይቀበሉ ሲባል ኖ ፕሬዝዳንቱ ከዛ ካለው አምባሳደር ጋር ስታተሳቸው እኩል ስላሉ ሌላ የእሳቸውን የሚመጥን ያንን የአምባሳደሩን ስታተስ የሚመጥን ሰው አዘጋጅተን ነው በሚል በዛ ባለመግባባቱ ስምምነት ላይ ባለመድረሱ ፕሬዚዳንት ዶናልድ ትራምፕ ብሎክድ ሳውዝ አፍሪካ ፍሮም ዘ 2026 G20 ሰሚት ሚያሚ ላይ እንዳትሳተፍ አግደዋል። በዚህ አጌንስት ዋይት አፍሪካነርስ እንዲሁም ደግሞ እንዳልኳችሁ ሴርሞኒያል ዲስፒዩት በርክክቡ ላይ በተፈጠረ ግጭት ማለት ነው። ነገር ግን ፕሪቶሪያ ይህ ትክክል አይደለም፣ እየቀረበ ያለው የአፍሪካነሮች ላይ ጭቆና አለ፣ የሰብአዊ መብት ረገጥ አለ፣ ሀብታቸውን ኮንፊስኬት ማድረግ መውረስ የሚባለው ትክክል አይደለም። ከዛ ባለፈ ደግሞ ሉዓላዊ ነን፣ በውስጥ ጉዳያችን ላይ መገባት የለበውም። የሀገራት ስታተስ አለ። ፕሬዚዳንቱ ቢገኝ ኖ ፕሬዚዳንቱ ሊሰጠው ይችል ነበር። ነገር ግን ፕሬዚዳንቱ ሃንዶቨር ለማድረግ ቀጣይ የ2026 ስብሰባ አዘጋጅ አንቺ ነሽ ብሎ ወይ አሜሪካ ነው ብሎ ያንን ሴርሞኒውን ለመስጠት በእኛ በሀገራችን ባህል ጽዋውን ለመስጠት የሚያስችል ስታተስ ስለሌለ ነው የሚል በዚህ ላይ ምላሽ ሰጥቷል። ዞሮ ዞሮ በቡድን 20 አባል ሀገራት የሚገባንን ሁሉ ሚና እንወጣለን፣ ኤንጌጅመንታችንን እንቀጥላለን የሚል የቀረበ ጉዳይ አለ። ሌሎች ተጨማሪ መረጃዎችን በጋት ዕለታዊ ምሽት በኢትዮጵያ ሰዓት አቆጣጠር 1 ሰዓት ላይ ወደ እናንተ ማድረስ ይሆናል። ኢትዮጵያ በክብር ለዘላለም ትኖር። ታንኪዩ